ሰበር ዜና በስተመጨረሻ ነገሮች ተቋጭተዋል። እስራኤል አንገት ስትደፋ ሐማስ በሚፈልገው ልክ ጨዋታውን ከፊት ሆኖ እየመራው ይገኛል። በዚህ ሰዓት የሚወጡ መረጃዎች እንዳረጋገጡት ከሆነ የእስራኤል ጦር የለቀቃቸው ስፍራዎች ላይ 7000 የሚጠጉ የሐማስ ወታደሮች ወደ ስፍራው ገብተው ቦታውን ተቆጣጥረውታል። ትጥቅ መፍታቱ ነገር አይደለም የሚሆን ቀርቶ የሚታሰብ አይደለምና እጃችሁን ሰብስቡ፣ ይፈጽሙ አይሆንም ሲል ሐማስ አውጇል። 20 ታጋቾች በህይወት እንዳሉ የተናገረውና ያረጋገጠው ሐማስ ታጋቾቹን እንደሚለቅ ቢያስታውቅም ትጥቅ መፍታቱ ነገር ግን ፈጽሞ የሚሆን አይደለም የሚል አዝማሚያ ያለው ንግግር ተናግሯል። ይህም በተመለከተ በስፋትና በዝርዝር ስንቃኝ በተለይም ሐማስ ትጥቅ አልፈታም ከማለቱ ባለፈ በጋዛ ሰርጥ ወሳኝ የተባሉ ስፍራዎችን 7000 የሚጠጉ ወታደሮችን አሰማርቶ መቆጣጠሩ ምን አንድምታ ይኖረው ይሆን የሚለው በርካቶች በብዙ መልኩ እየተመለከቱት ይገኛሉ። እስራኤል ሁሉም እስረኞች ነገ አንድ ጊዜ እፈታለሁ ብላ ብትናገርም በሌላ በኩል ደግሞ ሐማስ ሌላ ቅድመ ሁኔታ አስቀምጧል። ቅድመ ሁኔታው የተፈረመው የሰላም ስምምነትና ከስምምነት የተደረሰበት አቋም ወደ ኋላ ሊያፈገፍግ ይችላል ተብሏል። ዝርዝር ጉዳዩን የምናነሳውና የምንቃኘው ይሆናል። እዚያው መካከለኛው ምስራቅ ላይ ቆይታ ስናደርግ ኢራን ቢያንስ 6 ግዙፍ የምድር ውስጥ የሚሳኤል ከተሞችን እንደገነባች አስታውቃለች። ይህ ከፍተኛ የምድር ውስጥ የሚሳኤል ከተማ አሁን ያለባትን ከባድ የሚሳኤል አቅም በ3 እጥፍ እንደሚያሳድግ የተነገረለት እንደሚገኝ የሀገሪቱ የመገናኛ ብዙሃን ዘግበዋል። እስራኤል በደቡባዊ ሊባኖስ የሚገኘውን ሙሴይሊ ከተማ በአየር ላይ መደብደቧ የተነገረ ሲሆን ተቀስረው የቆሙትና የመካከለኛው ምስራቅና ላይ የሚያወጡትን የእስራኤል ተወንጫፊ ጦር መሳሪያዎች አፈሙዛቸውን ከጋዛ ሰርጥ ወደ ሊባኖስ ማዞራቸው በአደባባይ ታይቷል። በሌላ በኩል ደግሞ 45000 ያክል ጦር ወደ ኔቶ ምስራቃዊ ክፍል ተንቀሳቅሷል። መነሻውን ከቤላሩስ ያደረገውና በፕሬዝዳንቱ አሌክሳንደር ሉካሼንኮ ቀጥተኛ ትዕዛዝ ተሰጥቶት ወደ ስፍራው እንዲንቀሳቀስ የሆነው 45000 ጦር በኔቶ የተጋጋለውና አሁንም ድረስ ጠናክሮ የቀጠለው የውጊያ እሳት ሊያፋፍሙ ይችላል የሚሉ ስጋቶች ተደቅነዋል። ዝርዝሩን የምንቃኝ ይሆናል። ሩሲያ ደግሞ አዘናግታ ዩክሬን ላይ ተደጋጋሚ የተባሉ ጥቃቶችን ፈጽማለች። ከትላንት አመሻሽ ጀምሮ ዛሬ ቀኑ ሙሉ የተፈጸሙ ጥቃቶችም ከፍተኛ የተባለ ውድመትን አስከትለዋል። በዩክሬን ምድር የዩክሬን ኃይል መሰረተ ልማቶችም በሩሲያ ጥቃቶች ኢላማ ሆነው ዶግ አመድ መደረጋቸው ተገልጿል። ዝርዝር ጉዳዩን በአብሮነት ከኛ ጋር ስትቆዩ የምታገኙት ይሆናል። ሰላም ጤና ፍቅር በያላችሁበት ይሁን ውድ ቤተሰቦቻችን። ይህ አደይ ኒውስ ነው። ለቻናላችን አዲስ ከሆኑ ሰብስክራይብ እንዲያደርጉ በአክብሮት እየጋበዝን ቪዲዮን ከወደዱት ላይክ እንዲያደርጉ እንዲሁም ሼር በማድረግ ሌሎች ያካፍሉ እያልን ወደ ዝርዝሩ እናልፋለን። መልካም ቆይታ። ሰበር ዜና በስተመጨረሻ ነገሮች ተቋጭተዋል። እስራኤል አንገት ስትደፋ ሐማስ በሚፈልገው ልክ ጨዋታውን ከፊት ሆኖ እየመራው ይገኛል። በዚህ ሰዓት የሚወጡ መረጃዎች እንዳረጋገጡት ከሆነ የእስራኤል ጦር የለቀቃቸው ስፍራዎች ላይ 7000 የሚጠጉ የሐማስ ወታደሮች ወደ ስፍራው ገብተው ቦታውን ተቆጣጥረውታል። ትጥቅ መፍታቱ ነገር አይደለም የሚሆን ቀርቶ የሚታሰብ አይደለምና እጃችሁን ሰብስቡ፣ ይፈጽሙ አይሆንም ሲል ሐማስ አውጇል። 20 ታጋቾች በህይወት እንዳሉ የተናገረውና ያረጋገጠው ሐማስ ታጋቾቹን እንደሚለቅ ቢያስታውቅም ትጥቅ መፍታቱ ነገር ግን ፈጽሞ የሚሆን አይደለም የሚል አዝማሚያ ያለው ንግግር ተናግሯል። ታዲያ እነዚህ መረጃዎች ያረጋገጡና ያመለከቱ እንደሚገኘው ከሆነ ሐማስ በስተመጨረሻ ነገሮች በሚፈልገው መስመር እየሄዱለት እንደሆነ ሲያውቅና ሲረዳ የጨዋታው መስመር የቀየረ መስሏል። ሐማስ ከእስራኤል ጋር በቅርብ የተካሄደውን የተኩስ አቁም ስምምነት ተከትሎ ጋዛን ከማስተዳደር ራሴን አገላለሁ ቢልም ሌላ ዱብዳ ግን መጣሉ አልቀርም። ቡድኑ የፊሊስጤም ዋና አካል ሆኖ በጋዛ ሰርጥ ያለውን የስልጣንና ብሎም የአመራር ሂደት በቅርብ ርቀት እንደሚከታተል የተናገረ ሲሆን በሽግግር ሂደቱም ከፍተኛ ተሳትፎ የማድረግ አቅም ሆነ ፍላጎት እንዳለው ገልጿል። በዚህ ተከትሎ ሐማስ ወደ 7000 የሚጠጉ ጦርን የጠራ ሲሆን እነዚሁ የጦር አባላትም የእስራኤል ጦር የለቀቃቸው ስፍራዎችን እንደሚቆጣጠሩና ስፍራውን እንደሚይዙ እየተነገረና እየተገለጸ ይገኛል። በጭራሽ ትጥቅ አልፈታም ሲል የተናገረውና በአደባባይ ያወጀው ሐማስ ትጥቅ እንደማይፈታ ቢያስታውቅም ታጋቾቹን ግን እንደሚለቅ ተናግሯል። ትራምፕ ካቀረቧቸው 20 ያክል የስምምነት ነጥቦች መካከል አብዛኞቹን እንደሚቀበልና እንደሚስማማባቸው ቢያስታውቅም ትጥቅ የመፍታቱ ጉዳይ የሚታሰብ አይደለም ያለ መስሏል። ሐማስ ከትላንት አመሻሽ ጀምሮ የወጡ ያሉ መረጃዎች እንዳመለከቱትና እንዳረጋገጡት ከሆነ ሐማስ ለታጣቂዎቹ ከፍተኛ የተባለ ጥሪ ያደረገ ሲሆን ጥሪው በዋነኛነት የእስራኤል ጦር የለቀቃቸው ስፍራዎችን እንዲቆጣጠሩ የሚያዝና በዋነኛነት በጋዛ ያለውን ሂደት በቅርብ ርቀት መከታተል የሚያስችለው ወሳኝ ስፍራ እንደሆነ ነው የተነገረውና የተገለጸው። በመሆኑም ሌሎች ስምምነት ነጥቦችን እንደሚቀበል ያስታወቀውና ያረጋገጠው ሐማስ ለወታደሮቹ ይህን ጥሪ ማድረጉ ደግሞ እጅግ አሳሳቢ ሆኗል። የጋዛ ሲቪል አስተዳደር ይህን በተመለከተ ባስታወቀበት ወቅት 9500 የሚደርሱ በፍርስራሽ ስር የተቀበሩ ሰዎችን እያፈላለኩ ነው። አሁንም ቢሆን ስጋቱ ሙሉ ለሙሉ ተቀርፎ አላለቀም ብሏል።
የእስራኤል ማረሚያ ቤት አገልግሎት የተያዘው ፊልስጤማውያን መለቀቅ መጀመርን ሲገልጽ የእስራኤል ሆስፒታሎች ደግሞ የሚለቀቁ ታጋቾቹን ለመቀበል ዝግጅት ማድረጋቸውን የተናገሩና እያስታወቁ ነበር። ያም ሆኖ ግን ዛሬ የወጣሉ መረጃዎች እንዳረጋገጡት ከሆነ ዎል ስትሪት ጆርናልን ዋቢ ያደረገው አንድ ዘገባ ሲያመላክት ሐማስ 20 ያክል ታጋቾች በህይወት እንዳሉ አረጋግጧል። ከተያዘለት መርሃ ግብር አስቀድሞ እነዚህ ታጋቾች ሊለቅ እንደሚችልም ፍንጭ የሰጠ ሲሆን የተለቀቀ የጋዛ ተኩስ አቁም ስምምነት አካል ሆነውና እንዲሁም የእስራኤል መውጣትን ተከትሎ ወደ 2000 የሚጠጉ ፊልስጤማውያን እስረኞችን በአፋጣኝ መለዋወጥ ይጠበቅብናል። 250 የህይወት ዘመን ፍርደኞችም እንዲሁ እንዲለቀቁ ጠይቋል። ቀይ መስቀል ዝውውሮቹን እንደሚያስተባበርም የተጠበቀ ሲገኝ የሎጂስቲክስ መዘግየቶች ግን ሊኖሩ እንደሚችሉ ይጠበቃል ያሉት ምንጮች የእስራኤልና የሐማስ ባለስልጣናት መለቀቅ የሰላም ስምምነቱን ተግባራዊ ለማድረግ ወሳኝ እርምጃ ተብሎ እየታሰበና እየተነገረ ይገኛል። የእስራኤል ባለስልጣናት ለአጃንስ ፍራንስ ፕሬስ እንደተናገሩትና እንዳስታወቁት ከሆነ እስራኤል የፊልስጤም እስረኞችን የምትፈታው ሁሉም ምርኮኞች ወደ ቤታቸው መመለሳቸውን ካረጋገጠች በኋላ ነው ብለዋል። እስራኤል ሁሉም እስረኞችም በዛሬው ዕለት አንድ ጊዜ እፈታለሁ ስትልም ተደምጣ ነበረ። አሁንም ቢሆን ሐማስ ሁሉም እስረኞች ከለቀቀ በኋላ እፈታለሁ ማለቷ እስራኤል ተንኮል ያሰበች እንዳይሆን የሚል ስጋትም ተደቅኗል። በእስረኞች ስም ዝርዝር ውስጥ የቀሩትን አለመግባባቶች ለመፍታት ደግሞ ዛሬ ጠዋት አዲስ ድርድር መጀመሩ ተገልጿል። ከፊልስጤም ተደራዳሪ ቡድን መካከል ዋና ጸሐፊው አህመድ ሳዳትን ጨምሮ 7 ታዋቂ የፊልስጤም እስረኞች እንዲፈቱ ሐማስ አሁንም ጫን ያለ ግፊትን ያደረገ ይገኛል። እስራኤል ይህንን ከጅምሩ ውድቅ ያደረገችው ሲሆን ነገር ግን ሐማስ በበኩሉ ለሸምጋዮች እስራኤል ቢያንስ 2 ለመፍታት ከተስማማች ዛሬ ምርኮኞቹን እንደሚፈታ ገልጾና አስታውቆ ነበር። እዚያው መካከለኛው ምስራቅ ላይ ቆይታ ስናደርግ ኢራን ቢያንስ 6 ግዙፍ የምድር ውስጥ የሚሳኤል ከተሞችን እንደገነባች አስታውቃለች። ይህ ከፍተኛ የምድር ውስጥ የሚሳኤል ከተማ አሁን ያለባትን ከባድ የሚሳኤል አቅም በ3 እጥፍ እንደሚያሳድግ የተነገረለት እንደሚገኝ የሀገሪቱ የመገናኛ ብዙሃን ዘግበዋል። እስራኤል በደቡባዊ ሊባኖስ የሚገኘውን ሙሴይሊ ከተማ በአየር ላይ መደብደቧ የተነገረ ሲሆን ተቀስረው የቆሙትና የመካከለኛው ምስራቅና ላይ የሚያወጡትን የእስራኤል ተወንጫፊ ጦር መሳሪያዎች አፈሙዛቸውን ከጋዛ ሰርጥ ወደ ሊባኖስ ማዞራቸው በአደባባይ ታይቷል። እንቅልፍ የማይወዱ የጦር ሜዳ ቀማሪዎች ደቡባዊ ሊባኖስ ከተማን ሰው ሰራሽ መብረቅ ሲያወርዱባት ሌሊቱን አንግቷል የተባለው እስከ ትላንትና ድረስ በነበረው ጥቃትም ከፍተኛ የተባለ ውድመት መድረሱ ተገልጿል። ጥቃቱ የተፈጸመው ቅዳሜ ጠዋት ላይ ነበር ተብሏል። እስራኤል ጥቃቶቹ በሄዝቦላ የሽብር ቡድን መሰረተ ልማት መልሶ ግንባታ ላይ የሚውሉ ከባድ ምህንድስና መሳሪያዎች እንደ ቡልዶዘርና ኤክስካቫተር ያሉ የተቀመጡባቸውን ስፍራዎች ኢላማ አድርግ ያለው ስትል ትናገራለች። ታዲያ እስራኤል ምሽቱን በሊባኖስ ላይ የፈጸመችው የአየር ጥቃት ሰዎች መሞታቸውና መጎዳታቸውን ዘገባዎች አመላክተዋል። የእስራኤል ጦር ከቤሩት 50 ኪሎ ሜትር ደቡብ ርቀት ላይ የሚገኘውን የኢንዱስትሪ ዞን ኢላማ ማድረግ ወደ 12 የሚጠጉ ጥቃቶችን መፈጸሙን የሊባኖስ ሚዲያ ዘግቧል። የሊባኖስ ጤና ጥበቃ ሚኒስትር እንዳስታወቀው ከሆነ በጥቃቱ አንድ ሰው ሲገደል ሌሎች 7 ያክል ሰዎችም መቁሰላቸው በዘገባው ተመላክቷል። ወደ ቤተሰቦቻችን የመረጃ ሰዓታችን አሁንም እንደቀጠለ ነው። በዚሁ ወደ አውሮፓ ጉዳዮቻችን እንሻገራለን። 45,000 ያክል ጦር ወደ ኔቶ ምስራቃዊ ክፍል ተንቀሳቅሷል። መነሻውን ከቤላሩስ ያደረገውና በፕሬዝዳንቱ አሌክሳንደር ሉካሼንኮ ቀጥተኛ ትዕዛዝ ተሰጥቶት ወደ ስፍራው እንዲንቀሳቀስ የሆነው 45,000 ጦር በኔቶ የተጋጋለውና አሁንም ድረስ ጠናክሮ የቀጠለው የውጊያ እሳት ሊያፋፍመው ይችላል የሚሉ ስጋቶች ተደቅነዋል። ዝርዝሩን የምንቃኝ ይሆናል። ሩሲያ ደግሞ አዘናግታ ዩክሬን ላይ ተደጋጋሚ የተባሉ ጥቃቶችን ፈጽማለች። ከትላንት አመሻሽ ጀምሮ ዛሬ ቀኑ ሙሉ የተፈጸሙ ጥቃቶችም ከፍተኛ የተባለ ውድመትን አስከትሏል። በዩክሬን ምድር አወዛጋቢውና የፑቲን ቀኝ እጅ ታማኝ ወዳጅ እንደሆኑ የሚነገርላቸው የቤላሩሱ አለቃ አሌክሳንደር ሉካሼንኮ ኔቶን ያስቆጣ ብሎም ደግሞ ለኪየቭ ተጨማሪ ራስ ምታት የሆነ ተግባር ፈጽመዋል። 45,000 የሚጠጋ ጦራቸው ለውጊያ ራሱን እንዲያዘጋጅ ትዕዛዝ ሰጥተዋል። ከትዕዛዙ በተጨማሪ ይሄው ጦር ለኔቶ ምስራቃዊ እንቅስቃሴ በተጠንቀቅ እንዲቆም ተወስኗል። ካወዛጋቢውና ኔቶን ጨምሮ በርካታ የአውሮፓ ሀገራት እንዳይደረግ ቢያስጠነቅቁ የነበረውን የዛፓድ 2025 የሩሲያ ቤላሩስ ወታደራዊ ልምምድን ተከትሎ የመጣው ይህ ውጤትም ለምዕራባውያን አስጊ ሆኗል። በዚህ ወቅት የሚወጡ መረጃዎች እንዳረጋገጡት ከሆነ ቤላሩስ ወታደራዊ ዝግጅቷን ከፍ አድርጋለች። ይህ ብቻ አይደለም። ፕሬዝዳንቱ አሌክሳንደር ሉካሼንኮ በቀጠናው ላይ ያለውን እንቅስቃሴ በትኩረት በመቃኘትና በመከታተል ፈጣን ትዕዛዝ ያስተላለፉ ሲሆን ይህን ትዕዛዝ ተከትሎ 45,000 ወታደሮቻቸውና የመከላከያ ኃይሎቻቸው በኔቶ ምስራቃዊ ክፍል በተጠንቀቅ እንዲቆሙ ታዘዋል። ይሄው ጦር ከፍተኛ የውጊያ ዝግጅትና እንዲሁም
ደረጃውን ከፍ ማድረግ ለኔቶ ምስራቃዊ አቅጣጫ ላይ ያለውን እንቅስቃሴ የሚቃኝ ስጋቶች ካሉም ስጋቶችን ማስቀረት የሚያስችል አቅም አለው እየተባለት ይገኛል። ታዲያ ይሄ እርምጃ ብቅ ያለው ከፍተኛ ቁጥር ያላቸው ምዕራባውያን እንዳይደረግ ሲሰጉ የነበረው የዛፓድ 2025 ወታደራዊ ልምድ ውጤት ተከትሎ የተመዘገበ ነው። ሩሲያ ከቤላሩስ ጋር ያደረገችው ግዙፍ የጋራ ወታደራዊ ልምድ ተከትሎ የመጣ እንደሆነ የተነገረለት ይህ እንቅስቃሴ በአውሮፓ ህብረት ድንበሮች ላይ ከተፈጠሩ ክስተቶች ጋር ላመሳከሩ ፑቲን አሁንም ቢሆን አንዳች መልእክት በወዳጃቸው አማካይነት እያስተላለፉ ይገኛሉ ተብሏል። የቤላሩስ ዝግጅት ለኔቶ ማስጠንቀቂያ ሊሆን እንደሚችል የሚናገሩት በርካቶች ሲሆኑ ማሳያ ሲሉ የሚያስቀምጡት ጉዳይ ደግሞ 45000 የታጠቀ ጦር በተጠንቀቅ እንዲቆም የሚያዘው የፑቲን ቀኝ እጅ የቤላሩሱ ፕሬዝዳንት አሌክሳንደር ሉካሼንኮ ትዕዛዝን በዋነኛነት እያስቀመጡና የተናገሩ ይገኛሉ። ይህ በእንዲህ እንዳለ ደግሞ ሩሲያ አስደንጋጭና ተደጋጋሚ ጥቃቶችን በዩክሬን ምድር መፈጸሟን አሁንም አጠናክራ ቀጥላበታለች። በዛሬው የተፈጸሙ ጥቃቶችም ከፍተኛ የተባለ ውድመት እያደረሱና እንዳስከተሉ የሚናገሩ በርካቶች ናቸው። የዩክሬን ባለስልጣናት የሩሲያ የቅርብ ጊዜ ሚሳኤል ጥቃቶችም ተጠናክረው እንደቀጠሉ ሲናገሩና እንዲሁም ሲገልጹ ነበር። ሩሲያ በኖቮሮኔዝ የኒውክሌር ኃይል ማመንጫ ላይ በሰው አልባ አውሮፕላኖች ታገዘ ጥቃት ፈጽማለች። ይህኑ ጥቃትም ዩክሬን ክፉኛ የኮነነች ሲሆን ፕሬዝዳንቷ ቮሎዲሚር ዜሌንስኪ የኒውክሌር አሸባሪ ሲሉ ሩሲያ ላይ ጣታቸውን ቀስረዋል። ታዲያ ይህ ክስተት የኒውክሌር አደጋ ስጋትን ከፍ ያደርገዋል። ምክንያቱም ሁለቱ የዩክሬንና የሩሲያ ኩርስክ፣ ስሞልስክና ዛፓሮጂያን ጨምሮ ቸርኖቤልና ሌሎችም የኒውክሌር መስሪያ ቤቶችን ኢላማ ማድረጋቸው ደግሞ በዋነኛነት ሩሲያ ወሳኝ የተባሉ የዩክሬን አቅሞችን ያዳከመች እንደምትገኝ ማሳያ ተደርጓል። ዩክሬን በዶኔትስክና በሉሃንስክ በሩሲያ ቁጥጥር ስር ባሉ ቦታዎች ላይ የሰው አልባ አውሮፕላኖችና የመድፍ ጥቃቶች የፈጸመች ሲሆን በዶንቴስ ሱፐርማርኬት ላይ ደረሰውን ከፍተኛ የእሳት ቃጠሎና እንዲሁም ደግሞ ከፍተኛ የእሳት ቃጠሎ መፈጠሩም ተገልጿል። ታዲያ ሞስኮ ጥቃቶችን የአሸባሪዎች ድርጊት ስትል አውግዛለች። አጸፌታው እንደሚከፋ እወቁ ስትልም አሳስባለች። ፕሬዝዳንት ዜሌንስኪ ደግሞ ዩክሬን የምትፈጽማቸው ጥቃቶች በሰላማዊ ሰዎች ላይ ሳይሆን በዋነኛነት የሩሲያን የጦርነትና ብሎም የመዋጋት አቅም የሚያዳክሙ ስልታዊ ስፍራዎች ላይ እንደሆነ ደጋግመው የተናገሩና እየገለጹ ይገኛሉ። በሌላ በኩል ደግሞ በእስያት የወጣሉ መረጃዎች እንዳመለከቱትና እንዳረጋገጡት ከሆነም ዩክሬን ከፍተኛ የተባለ ዋይታና ስሞታን ለምዕራባውያኑ በተለም አጋዦቼ ወዳጆቼ ለምትላቸው ያስተላለፈች ትገኛለች። ከቅርብ ጊዜያት ወዲህ በሩሲያ በኩል የተፈጸሙ የሚገኙ ጥቃቶችን ማክሸፍ የሚችሉ አቅሞችን አተናል ሲሉ ነው የተደመጡት ቮሎዲሚር ዜሌንስኪና ጦራቸው። በዋነኛነት ከሩሲያ በኩል የሚፈጸሙ የኢስካንደር ጥቃቶችን መከላከል የሚያስችል ምንም አይነት የአየር ስርዓት እንደሌላቸው ገልጸዋል። ከዚህ ቀደም ከምዕራባውያኑ ያገኟቸው የአየር መከላከያ ስርዓቶችም እነዚህኑ ጥቃቶች መከላከል ሆነ ማስቀረት እየቻሉ አይደለም ሲሉ መናገራቸው ተከትሎ አሁንም ቢሆን ምዕራባውያኑ ከፍተኛ የተባለ እገዛና ድጋፍ ቢያደርጉም በታሰበው ልክ ግን ዩክሬንን ለመታደግ ሆነ ከሚደርስባት ተደጋጋሚ የጥቃት ጫና ለማስቀረት እየተቻላቸው አይደለም ሲሉ ሁኔታውን ይገልጹ ተበራክተዋል። ውድ ቤተሰቦቻችን ለዛሬ ያዝናቸው መረጃዎቻችን ይህን ይመስላሉ። ይህ አደይ ኒውስ ነው። ለቻናላችን አዲስ ከሆኑ ሰብስክራይብ ያድርጉ፣ አክብሮታዊ ግብዣችን ነው። ቪዲዮን ከወደዱት ላይክ ያድርጉ፣ እንዲሁም ሼር በማድረግ ለሌሎች እንዲያካፍሉ እንዲያጋሩ በአክብሮት የጋበዝን እየጠየቅን የዛሬ መረጃ ሰዓታችንን እዚህ ጋር እንቋጫለን። በያላችሁበት በያለንበት ጥሩ መልካም ጊዜን እንመኛለን።